በአፍሪካ ቀንድ ሰማይ ስር የክደትና የስልጣን ጥም እንደ ክፉ ደመና በረበቡበት ወቅት ታሪክ ሁለት ስሞችን በደም ግምጃ ላይ መዘገበ። አንደኛው ከድንበር ማዶ የጥላቻ መርዝን የሚረጭ፣ ሁለተኛው ደግሞ ከቤት ውስጥ ሆኖ የወንድም ቤቱን የሚያፈርስ። አልቡርሃንና ደብረጽዮን ተናበው ከኢሳያስ አፈወርቂ ጋር እየሰሩ ይገኛሉ። አልቡርሃን የኢትዮጵያ መንግስት የድሮን እርምጃ ወስዶብኛል ሲል በከሰሰ ማግስት ህወሓት ደግሞ የፌዴራል መንግስቱን ውሳኔ ወደ ጎን በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙ ተሰምቷል። ታሪክ አንዳንዴ የሚገርም ግጥምጥሞሽ አለው። በካርቱም በረሃና በመቀሌ ተራራዎች መካከል የሚገኙ ሁለት ግለሰቦች የተለያየ ቋንቋ ቢናገሩም ኢትዮጵያን ማዳከም በሚለው መርዘኛ ቀለም ግን ተመሳሳይ ታሪክ እየጻፉ ይገኛሉ። አንዱ ከውጪ በሐሰት ድሪቶ የኢትዮጵያን ስም ለማጠልሸት እየተጋ ይገኛል። ሌላኛው ደግሞ ከውስጥ ሆኖ የሀገርን ማዕከላዊ ምሰሶ ለመፈንቀል እየተጋ ይገኛል። ባለፉት 51 የመከራ ዓመታት የትግራይ ምድር የታላላቅ ተስፎች መቃብር፣ የለመለሙ ህልሞች መርገፊያ ሆና ከርማለች። በትግራይ ምድር ላይ የነፈሰው ነፋስ የሰላም ሳይሆን የባሩድ፣ የደስታ ሳይሆን የሲቃ ሆኖ ከርሟል። ያቺ ለምለም ምድር የስልጣኔ መገኛ፣ የታሪክ ማህደር ዛሬ በገዛ ልጆቿ ደምና በእናቶቿ እንባ የምትታጠብ የስቃይ አውድማ ሆናለች። የትግራይ ወጣቶች የነገ ሀገር ተረካቢ፣ የሳይንስና የጥበብ ባለቤት መሆን ሲገባቸው አዝመራቸው ሳይደርስ በጦርነት ማጭድ እየታጨዱ ይገኛሉ። የዩኒቨርሲቲ ደብተሮቻቸውን በክላሽንኮፍ የቀየሩ ሲሆን የፈጠራ ህልሞቻቸው ደግሞ በቆሻሻ ቦይ ውስጥ በፈሰሰ ደም እንዲረክስ ተደርጓል። ወጣትነታቸው በገደልና በሸለቆ መካከል በረሃብና በጥማት ያለቀ ሲሆን ዛሬም ድረስ ሌላ የሞት ድግስ ተደግሶላቸው ለምን ብሎ ለመጠየቅ እንኳን እድል ሳያገኙ በፖለቲካ ትርክት በሰከሩ መሪዎች አማካኝነት ታሪክ የማይረሳው መስዋዕትነት እየከፈሉ ይገኛሉ። የዛሬዋ ትግራይ እናት የቁስል ተምሳሌት ናት። የወለደችውን ልጅ ለጦርነት መርቃ ሳይሆን ተገዳ የሰጠች፣ በየበራው የወደቁ ልጆቿን ሬሳ እንኳን የማየት እድል ያጣች ባለብዙ መከራ ናት። ዛሬ በምስራቅ አፍሪካ የፖለቲካ ሰማይ ላይ አዲስ መርዘኛ ጭስ ታይቷል። የሱዳን መሪ ጀነራል አልቡርሃን ከኢትዮጵያ የተነሱ ድሮኖች ካርቱም ላይ ቦምብ አዝንቧል የሚል ድራማዊ ክስ ይዘው ብቅ ብሏል። የሱዳን መንግስት ያወጣው መግለጫ የጥበብ ስራ እንጂ የሐቅ መረጃ አይመስልም። ኢትዮጵያ አጠቃችኝ የሚለው ጩኸት አልቡርሃን በውስጥ ጦርነት እየደረሰበት ያለውን ሽንፈት ለመሸፈን የፈጠራ ማስቀየሻ ስልት ነው። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል የሰጠው ምላሽ ግልጽ ነው። እኛ የሰላም እንጂ የጥፋት ኃይሎች አይደለንም። ኢትዮጵያ በሉዓላዊ ሀገራት የውስጥ ጉዳይ አለመግባት የሚለውን መርህ ሙጥኝ ብላ ባለችበት ሰዓት ካርቱም እንዲያለ ክስ የምታቀርበው ለምን ይሆን? መልሱ ቀላለው። የኢትዮጵያን ስም በዓለም አቀፉ መድረክ ለማጠልሸትና የውስጥ ችግሯን ወደ ውጭ ለመግፋት የታቀደ ዲፕሎማሲያዊ ሽብር ነው። ዛሬ ላይ የትግራይ እናት ልጆቿ ራበኝ ሲሏት የምትሰጣቸው ዳቦ ሳይሆን የእንባ ዘለላ ነው። በጦርነት ሰበብ ክብሯ የረከሰባት፣ በገዛ ምድሯ ባዕዳን የተሳለቁባት እናት ሆናለች። ለዚህ ሁሉ መከራ መነሻም መዳረሻም የሆነው ህወሓት የሚባለው የሞት መንገድን የሚቆፍር ዘመኑን ሙሉ የማይለወጥ ቡድን ነው። ዘመኑን ሙሉ የማይለወጥ ቡድን ጫፍና ጫፍ ረግጦ እርስ በርሱ እየተጠዛጠዘ ሲገኝ ገሚሱ ከሻዕቢያ ጋር ተደምሮ ከ5 ዓመት በኋላ ለሌላ የደም አፋሳሽ ጦርነት እየተዘጋጀ ይገኛል። በትግራይ ክልል ሲካሄድ የቆየው አስቸኳይ የምክር ቤት ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በይፋ መርጧል። ከዚህ ታሪካዊ ውሳኔ ጋር ተያይዞ ላለፉት 1 ዓመት ገደማ ክልሉን ሲያስተዳድር የነበረው ጊዜያዊ አስተዳደሩ ሙሉ በሙሉ መፍረሱ ተረጋግጧል። ምክር ቤቱ ከፕሬዝዳንቱ ሹመት በተጨማሪም አዳዲስ አፈጉባኤዎችን በመሰየም መደበኛ ስራውን ጀምሯል። በዚህም ምክር ቤቱ ወይዘሮ ኪሮስ ሀጎስን አፈጉባኤ ሲያደርግ ወይዘሮ ምህረት በርሄን ደግሞ ምክትል አፈጉባኤ አድርጎ በመሾም ጉባኤውን አጠናቋል። ድንገተኛ የፖለቲካ ለውጥ በፌዴራል መንግስቱና በክልሉ መካከል የነበረውን የፕሪቶሪያው ስምምነት አተገባበር ከፍተኛ ፈተና ውስጥ ሊከተውን እንደሚችል የተለያዩ የፖለቲካ ዘጋቢዎች ስጋታቸውን እያጋሩ ይገኛሉ። ባለፉት 5 ዓመታት የትግራይ ምድር የታላላቅ ተስፋዎች መቃብር፣ የለመለሙ ህልሞች መርገፊያ ሆና ከርማለች። በዚህ ሁሉ ማዕበል መሃል ደግሞ የዶክተር ደብረጽዮን ገብረ ሚካኤል ስም ከታሪኩ ጥቁር ነጥብ ጋር ተያይዞ ይነሳል። የአንድ መሪ ትልቁ ተግባር ህዝቡን ከጥፋት መታደግ ሆኖ ሳለ የእሳቸው አመራር ግን ህዝቡን ወደ ገደል አፋፍ የገፋ፣ ቆም ብሎ ማሰብ የተሳነው የእልህ ጉዞ ነበር። በትግራይ እናቶች ማህፀን ውስጥ የተቋጠረው ሐዘን፣ በወጣቱ ተስፋ ላይ የተጫነው የጦርነት አመድ ሁሉ የእሳቸው ስትራቴጂክ ድንቁርና ውጤት ነው። መሪነት አርቆ ማየት እንጂ የህዝብን ስሜት እየኮረኮሩ ወደ እሳት መማገድ አይደለም። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽሟል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጎታል።
ሚኒስቴር መስሪያ ቤቱ በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽ ከሷል። የውጭ ጉዳይ ሚኒስቴር ማክሰኞ ሚያዝያ 27 2018 መግለጫ ያወጣው የሱዳን ጦር አቀባይና የውጭ ጉዳይ ሚኒስቴር ትናንትና በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትና ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመ ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃ እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃት መፈጸማቸውን በማንሳት ከሷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ የሱዳንን ጦር የሚመሩት ጀነራል አልቡርሃንና ዶክተር ደብረጽዮን ገብረ ሚካኤልን የተመለከተ ጉዳይ እያነሳን የምንቆይ ይሆናል። እስከ ትንታኔው ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ትንታኔው ማልፍ ይሆናል። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ዶክተር ደብረጽዮን ገብረ ሚካኤል በትግራይ ህዝብ ስም ሲሙሉና ሲገዘቱ ቢኖሩም ባለፉት 5 ዓመታት ግን የህዝብ ያተረፈው ረሃብን፣ ስደትን፣ ሞትን ብቻ ነው። መሪ ማለት ማዕበል ሲመጣ መርከቧን ወደ ወደብ የሚያስጠጋ እንጂ መርከቧ ሰባብሮ ተሳፋሪውን ለከባድ ማዕበል የሚደርክ አይደለም። እርሳቸው ግን በትግራይ ሰማይ ላይ የሰላምን እርግብ ማብረር ሲገባቸው የጥፋት አሞራ ጋብዘው ህዝባቸውን ለታሪክ የማይረሳ መከራ ዳርገዋል። ዶክተር ደብረጽዮን ገብረ ሚካኤል በታሪክ አጋጣሚ ትልቅ የኃላፊነት ካባ የደረቡ ቢሆንም ካባው ግን ለትከሻቸው እጅግ ሰፊና ከባድ ነበር። የአመራር ብቃታቸው ካለበት የታሪክ ፈተና ጋር ሊመጣጠን ባለመቻሉ በታሪክ ገጾች ላይ እንደ ብርቱ መሪ ሳይሆን እንደ ተገፊና ሁኔታዎች እንደመሩት መሪ ሆኖ እንዲሰፍር አድርጓቸዋል። መሪነት ማዕበልን መቅደድ እንጂ ከማዕበሉ ጋር መንሳፈፍ አይደለም። እርሳቸው ግን የንፋሱ አቅጣጫ መቆጣጠር ያልቻሉ የጥፋት መርከብ ተሳፋሪ ሆኖ አርፈዋል። ታሪክ በደማቅ ቀለም የሚጽፈው የቆራጥ መሪዎችን ስም ብቻ አይደለም፣ የደካማ መሪዎችንም ስህተትንም በህዝብ ደም ይዘክረዋል። ዶክተር ደብረጽዮን ዓለም አቀፉንና አህጉራዊ ፖለቲካ ካለመረዳት የተነሳ ትግራይን በብቸኝነት ደሴት ውስጥ ዘግተው አማራጭ የሰላም መንገዶች በነበሩበት ወቅት ግትርነትን እንደ ጽናት በመቁጠር ጦርነት ብቸኛ ምርጫችን ነው የሚል መርዘኛ ትርክትን አንግበዋል። ይህ ደግሞ በሚሊዮኖች ህይወትና አካል ላይ የማይጠፋ ጠባሳ ጥሏል። አንድን ህዝብ የሚመራ ሰው የነፋሱን አቅጣጫ የመለየት አርቆ ሐሳቢነት ሊኖረው ይገባል። ሆኖም ግን ዶክተር ደብረጽዮን በዙሪያቸው የነበረውን ተለዋዋጭ ጂኦፖለቲካዊ እውነታ በአግባቡ ካለመረዳታቸው የተነሳ መርከቧን ወደ ማዕበሉ እምብርት ይዘው የገቡ አሽከርካሪ ይመስላሉ። ይህ የስትራቴጂክ ድንቁርና ሳይሆን የሁኔታዎችን ሚዛን የመለካት አቅም ማነስ የወለደው ድክመት ነው። በታሪክ ማህደር ውስጥ እንደ ትልቅ ውድቀት የሚመዘገበው ይህ የስልጣን ሽኩቻ በትግራይ ሰማይ ላይ የተንጠለለ ጥቁር ደመና ሆኗል። በዶክተር ደብረጽዮን ገብረ ሚካኤልና በታደሰ ወረደ መካከል ያለው ፍጥጫ የቆሰለ ህዝብን ተስፋ ዳግም የሚቀጠቅጥ የፖለቲካ ቁማር ነው። በትግራይ ምድር ላይ ዛሬም የሚታየው ትዕይንት መርከቧ እየሰጠመች እያለ በማዕበሉ መካከል መሪው እኔ ነኝ በሚል እልህ እንደሚናቆሩ መርከበኞች አይነት ድርጊት ነው። በአንድ በኩል ዶክተር ደብረጽዮን የድርጅቱን ህጋዊና የቆየ መዋቅር ሙጥኝ ብሎ ይዟል። ትንቢትሽ ፈጸመ ከመሬት ተባይበል። በሌላ በኩል ደግሞ ጀነራል ታደሰ የኃይል ሚዛኑንና ወታደራዊ ይዘቱን ተንተርሰው ቆመዋል። ይህ በሁለቱ ግለሰቦች መካከል ያለው የእኔ በልጥ ፍልሚያ ለቆሰለውና ለደከመው የትግራይ ህዝብ የሚሰጠው ትርጉም ቢኖር ተጨማሪ ሰቆቃ ብቻ ነው።
ዶክተር ደብረጽዮን ድርጅታዊ ሹመታቸውን እንደ ጋሻ ቢጠቀሙም ያ ጋሻ ግን ህዝቡን ከረሃብና ከስደት ሊታደገው አልቻለም። የእሳቸው ግትርነት ፖለቲካውን ወደ አዙሪት ውስጥ ከቶታል። ጀነራል ታደሰ ወረደ በበኩላቸው የጦር መሳሪያ ድምፅ ባልቆመባት ምድር ላይ ወታደራዊ ኃይልን ለፖለቲካ መጠቀሚያ ማድረጋቸው ሰላምን የራቀ ህልም አድርጎታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ትናንቱ የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ላለው የወንድማማች ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። ሱዳን ውስጥ የሚገኘው የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ጉዳይ መሆኑንም በመግለጫው ላይ ጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱን በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠብጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወነ መሆኑ ግልጽ ነው ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟን እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴር መግለጫ አገሪቱን ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለ አስረድቷል። ኢትዮጵያ በሱዳን የእርስ በርስ ጦርነት ተፋላሚዎች ወገን መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም ስምምነት እንዲደረግ በተደጋጋሚ ጥሪ ማቅረቧ ይታወሳል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከሱዳን ጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያው ነው። ኤሚሬቶች ከዚህ ቀደም እንደዚህ ክሶችን በተደጋጋሚ ውድቅ ማድረጋቸው ይታወሳል። ይህ የተኖረና የሚኖር ህይወት ነው። ያልተኖረ ወጣትነት የባከነ ልጅነት እንደሆነ መዘንጋት የለበትም። ከታሪክ ተወቃሽነት ለመዳን መጣር ያስፈልጋል። የታሪክ ምሁራን ነገ እንዲህ ብለው ይጽፋሉ። ትንቢትሽ ይፈጸም ከመሬት ጠባይ በል። ህዝብ በደም በታጠበ ጎዳና ላይ እየተራመደ ያለ መሪዎቹ ግን በስልጣን ወንበር ላይ ለመቀመጥ በዚያው ደም ላይ ይሻኮቱ ነበር። ዶክተር ደብረጽዮን ገብረ ሚካኤልና ጀነራል ታደሰ ወረደ ማሰብ ያለባቸው ከግል ዝናቸውና ከድርጅታዊ በላይነታቸው በላይ የህዝብ ህይወት እንደሚቀድም ነው። ዛሬ የሚጫወቱት የፖለቲካ ቁማር ትናንትና ካለቀሰው እንባ በላይ ነገን የሚያጨልም ከሆነ የታሪክ ተወቃሽነታቸው የትውልድ ዕዳ ሆኖ ይኖራል። ስለዚህ ቆም ብሎ በማሰብ የትግራይ እናቶች ምን ይሻሉ፣ የትኛውስ ያሻግራቸዋል በሚለው ላይ መነጋገሩ ተገቢ ነው። ስማቸው ነገ ሲነሳ በበጎ እንዲሆን ትውልድ የሚጠላቸው ሳይሆን የሚዘክራቸው እንዲሆን ለህዝቡ የሚበጀውን ስራ መስራቱ ተገቢ ነው። እንደ ሀገር ከኢትዮጵያ ጎን ቆሞ ሀገርን ማሻገር ሲገባ ከኢሳያስ ጋር ቆሞ ሀገርን መካድ ዘመን ይቅር የማይለው ስራ ነው። ዶክተር ደብረጽዮንም ሆነ ህወሓት ትግራይና ኢትዮጵያ ምን ያስፈልጋቸዋል እንጂ እኛ ምን ያስፈልገናል ከሚል እሳቤ መውጣት ይገባቸዋል። በሌላ በኩል ደግሞ የአልቡራኔው ሸክስ ነገ በታሪክ ፊት ይጋለጣል። ድሮን አልተላከም። የተላከው ግን የኢትዮጵያ የሰላም መልእክት ነው። ሱዳን የገዛ ቤቷን ማቃጠሏ ሳያንስ በጎረቤቷ ቤት ላይ ቤንዚን ለማርከፍከፍ መሞከሯ የውድቀቷ መጀመሪያ ነው። ኢትዮጵያ በዚህን ሰዓት የሚያስፈልጋት ንቃት ነው። የውጭ ጠላቶችና የውስጥ ባንዳዎች በፈጠሩት ጥምረት ኢትዮጵያን የማፍረስ ህልማቸውን መካን ሆኖ ይቀራል። አልቡራን በካርቱም አደባባይ ቆሞ የአባይን ወንዝ በቃላት ሊገታ እንደሚችል ተመኘ። በኢትዮጵያ ላይ የሚሰነዝራቸው የሐሰት ክሶች ልክ እንደ በረሃ አሸዋ ንፋስ በታወከ ቁጥር የሚበተኑ ነበሩ። እርሱ የጎረቤቱን ቤት እሳት ለማቀጣጠል ሲሞክር የራሱ ግቢ በውጥረት እየነደደ መሆኑን ዘንግቶት ነበር። ሉዓላዊነትን እንደ ጭንብል እያደረገ በዓለም አደባባይ የኢትዮጵያን ገጽታ ለማጠልሸት የሸረባቸው ተንኮሎች ግን የሐቅን ድንጋይ መግፋት አልቻሉም። ሐሰት መጀመሪያ ድምቀት ቢኖረው መጨረሻው ግን የባዶነት ገድል ነው። እኛ በመሃል ሚዲያ ይህንን እውነት እናጋልጣለን። የኢትዮጵያ ሰላም የቀጠናው ሰላም ነው። እናንተም ይህንን ሴራ ለዓለም አጋልጡ። በኮሜንት መስጫው ላይ ኢትዮጵያ በልጆቿ ጸንታ ትኖራለች በማለት ድምጻችሁን አሰሙ። ስላዳመጣችሁኝ አመሰግናለሁ። ከትንታኔው ጋር እኔ ቢንያም ከድር ነበርኩኝ። ቸር ወሬ ያሰማል። ትንቢትሽ ይፈጸም ከመሬት ጠባይ በል።